ሰላም ጤና ይስጥልኝ የደርቲ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እንደዚህ ቆሜ ነው ማወራችሁ። እስቲ ቀጥዬ የምጠይቃችሁን ጥያቄ መልስ ስጡኝ። ወይኔ ቢምቢዋ እኔ ብዙ ጊዜ ማለት ነው ጥያቄ ይፈጥርብኛል። ብር ኢትዮጵያ አታስገቡ፣ ብራችሁን በያላችሁበት ሀገር በዶላርም ይሁን በምንም ቀይራችሁ አስቀምጡት ይሉናል። እሺ አሁን ለምሳሌ የሆነ ሰው ደሞዙን በየወሩ ሚልካው ልኮ ማስቀመጥ የሚፈልገውን አረብ ሀገር የሚኖር የትም የሚኖር አስቀምጠው እንበል። ከዛ በኋላ ይሄ ሰው ሀገር መግባት ሲፈልግ ይሄን ሁሉ ብር እንዴት አድርጎ ነው የሚያሳልፈው? ጥያቄ ስለፈጠረብኝ ነው። በቃ ኢትዮጵያ አሁን ብር ምንም እያደረገ አይደለም፣ ብር ምንም እየሰራ አይደለም። ስለዚህ በባንክ ቤት ብር እያስቀመጣችሁ እየላካችሁ ብር ከምታስቀምጡ ብራችሁን በያላችሁበት ሀገር ብር ቀይራችሁ ከተቻለ አረብ ሀገር የምትኖሩ ከሆነ በዶላር ቀይራችሁ ብታስቀምጡት ተገቢ ነው ይባላል። እኔ አሁን 5 አመት ብቀመጥና የ5 አመት ዶላር ቢኖረኝ ወይ ደግሞ 10 አመት ተቀምጬ የ10 አመት ዶላር ቢኖረኝ ከዛ በኋላ ይሄ ብር ገብቶ ምንድነው የሚደረገው? ሲቀጥል ደግሞ ኤርፖርት ላይ አይደለም ብር ቀርቶ ቁሳቁስ እየተሰረቀ ነው በዚህ ሰዓት። በጣም ጉምሩክ ማነው ተመላልሳ የምትነግድ ጓደኛለችኝ ከዚህ ከዱባይና ስጠይቃት በጣም ብዙ ዕቃ እንደሚወሰድ ነው። ፍተሻ ላይ በጣም ብዙ ዕቃ ይሰረቃል። ሿሿ እንዳይመስላችሁ ኮልጌት ሳይቀር ይሰረቃል። ኢትዮጵያን ኤርላይንስ ኢትዮጵያን ምንድነው እንደዚህ አይነት ነገር አለ፣ በቃ አለ፣ እየተሰረቀ ነው። እና እንዴት ነው ኮልጌት ሳሙና የሚወሰድበት ሲስተም ላይ እኛ ብር ይዘን የምንገባው? በምንስ አይነት መንገድ ነው የምናሳልፈው? ድሮን ያሁን አሳልፌ አውቃለሁ። እንደዚህ ትንሽዬ ቦርሳ ውስጥ ይዤ የሚፈቀድልኝን ብር ይዤ ሄዳለሁ። አይኖ አሁን ይሄ እንደዚህ ልትሉኝ ትችላላችሁ። ብሩ እኮ የሚፈተሸው ቦርሳ ላይ አይደለም ከራስሽ ጋር ነው ብትሉ ይፈተሻል። ቦዲስካን የሚባለው ተደርጎ ከቦዲስካን አልፋችሁ ድጋሚ ትፈተሻላችሁ አንዳንዴ። ወይ ደግሞ ቦዲስካኑ ከመደረጉ በፊት ቦርሳችሁ ይበረበራል። በማንኛውም ቢልስ የያዛችሁት ነገር መወሰድ ከተፈለገ ትፈተሻላችሁ። ዜርዝ ነው ወይም ቢ ማለት ምናምን ነገር አትችሉም። እዛ ጋር ሌላ ታምር ነው የሚፈጠረው። እና እንዴት ነው የያዝነው ብር የሚያልፈው? ትንሽ የሚሆን ብዙም ይሆን የሚያልፈው እንዴት ነው? እንደዚህ እስካሳለፍን በኋላ እዛ ደርሰን ምንድነው የሚሆነው? አይኖ ይሄንን ማንም ሊነግረኝ የሚችል ሰው የለም። ስትፈልጊ ቀቀለሽ ብዩ እንደምትሉኝ ግን ይሄን የምጠይቃችሁ ለመሰላችሁ ከዚህ በፊት የገጠመኝ ነገር ስላለ ነው። ካቻምና አካባቢ ሲሄድ ገንዘብ ይዤ እንደዚህ ሄድኩኝና ከዛ ልበታት ነው ስሞክር የሆነ ሻሻ ተሰራው። አም ሶሪ እና እስቲ እናንተ በዚህ ጉዳይ ሀሳብ አስተያየታችሁ በውጭ ዓለሙ ላይ የምትኖሩ እንዲሁም በየአረብ ሀገራቱ ላይ የምትኖሩ ብር እንዴት ነው ካጠራቀማችሁት በኋላ በምን አይነት መንገድ ነው ይዛችሁት የምትሄዱት? እኔ አሁን ግራ ስለገባኝ ነው። እግዚአብሔርን የ3 ወርም የ2 ወርም ደሞዝ ይኑራችሁ እንዴት ነው የምታረጉት? እቺ ቢምቢ ካልገደልኳት ዛሬ ትገለኛለች። እና እሱን ንገሩኝ። በተረፈ ደግሞ ዩቲዩብን ሰብስክራይብ አድርጉም እንድሰራላችሁ የምትፈልጉት ሀሳብ አስተያየት ካለ ወዲህ በሉ። ወዳችኋለሁ። በዚህ ነው የመጣሁት። ባይ ባይ።